ፈለክ? በሩን ክፈች ብዬሻለሁ። ያለበለዛ ሰብሬ ነው የምገባው። ያማል እንዴ? ምን ፈልገህ ነው ሰውዬ? ዞር በልልኝ አሁን ከዚህ። ክፈች ብዬሻለሁ። ሰውዬ ዞር በልልኝ እያልኩ ነው። ነይ ውጪ፣ ነይ። ጉድሽን ፍርጥርጥ አድርጌ ልንገርሽ። ውጪ፣ ነይ ውጪ። ቆይ አንተ ምንድን ነው ችግርህ? ለምንድን ነው የማትተወኝ? በቀልሽን በሚገርም ሁኔታ ነው የተወጣሽው። የሚያሳዝነው ግን አብሮሽ እኔን የተበቀለው ሰው ነው። የቤተሰቡ ገዳይ ስላፈቀረው ሰው ስለ ሱራፌል ነው እያወራ ያለሁት። አንተ አሁንም ትላንት ላይ ነህ። ልብህ ከጥላቸው ውጪ ምንም ያውቀው ነገር የለም። አንቺም በደንብ እንድትተኝ ለምን የሆነ ትልቅ ሚስጥር አልነግርሽም? የምን ሚስጥር? ስለ ቤተሰቦችሽ ገዳይ፣ ስለ እናትና አባትሽ ትክክለኛ ገዳይ ነው እያልኩሽ ያለሁት። ምን? በአንቺ ቤት ሁለቱም በመኪና አደጋ እንደሞቱ ነው አይደል የምታስቢው? የኔ ምስኪን፣ እውነታው ይሄ ነው ብለሽ ነው አይደል የምታስቢው? ምን እያወራህ ነው? እኔ ነበርኩኝ አባትሽ ይነዳ የነበረውን መኪና ፍሬም በጥሼ እናትና አባትሽ እንዲሞቱ ያደረኩት እኔ ነበርኩ። ምን? እኔ ይሄንን አላምንም። አንተ ውሻ! እንዳታስቢው። እናትና አባትሽን ከድሮም ጀምሮ እከተላቸው ነበር። ነፍሳቸውን ለመቀማት ያላደረኩት ጥረት አልነበረም። ትዝ ይለኛል የሆነ ማታ ላይ የሆነ ግብዣ ተጋብዘው ሲወጡ የአጋጣሚ እንዲያልፈኝ አልፈለኩም ነበር። አንተ የተረገምክ! ፓርኪንግ ድረስ ሄጄ ነበረ የመኪናውን ፍሬን የበጠስኩት። በዛ ሰዓት አንቺ ይዘውሽ አልመጡም ነበር። አንተ ሲበዛ እርኩስ ነህ፣ አረመኔ ሰው ነህ። አንቺ ግብዣው ላይ ስላልነበርሽ ደስ ብሎኝ ነበር። ከነሱ ጋር ስላልገደልኩሽ አይደለም ደስ ያለኝ። አንድ ቀን አጥምጄሽ የኔ የሆነውን የቤተሰቤ የሆነውን ንብረት አስመልሳለሁ ብዬ በማሰብ ነበር። ሮቤል፣ የእውነት ሰይጣን ነህ አንተ፣ ሰይጣን። ሱራፌል፣ ሁሉም ነገር ባያበላሸው ኖሮ አሁንም ማጥመድ እችል ነበር። ግን ምን ዋጋ አለው? ወንድሜ ብዬ የቀረብኩት ሰው ሁሉም ነገር እንዳልነበር አደረገው። አንተ ጨካኝ፣ የሚገባህን ያገኘኸው። አሁን ግን ያኔ እዛ መኪና ውስጥ ባለመኖርሽ በጣም እየቆጨኝ ነው። ያኔ ከእናትና አባትሽ ጋር ሞተሽ ቢሆን ንብረቱ በሙሉ ዛሬ የኔ ነበር። ሮቤል፣ እጠላሃለሁ። በጣም ከልቤ ነው የምጠላህ። ይኸው በቀልሽን ባልሽ ማን ነው የገዛ ወንድሜ ተበቅሎልሻል። በእርግጥ እናንተ ተባብራችሁን ይንጥላችሁኛል። እናንተም ግን ላለመውደቃችሁ ምንም መተማመኛ የላችሁ። ሰሚኛልሽ ቤዛ፣ ደስታችሁ በጣም አጭር። ይተረገመ ትርታይ እንዴት ነሽ? ሳሩ ትርታይ ተው እንጂ ምን አገባክ ስለኔ? አንቺን ነው የማገባው ሳሩ፣ ሌላ ምን አገባለሁ? ለማንኛውም አሁን የተፈጠረውን በሙሉ ነግርሻለሁ፣ ሁሉንም ነገር ነግርሻለሁ። እኔ ደግሞ ምንም መስማት አልፈልግም። ሳሩ ቆይ እንደሱ አይደለም። ቆይ ልንገርሽ ሳሩ፣ እውነቱን ግን እኮ የግድ ማወቅ አለብሽ። ቆይ ግን ስታስቢው የውሸት እንኳን ሉሲ ማገባት ይመስልሻል? ከፈለክ የእውነትን ማግባት እሺ። እኔ ስላንተ ጉዳይ አይመለከተኝም። ሳሩ እንደሱ እኮ አይደለም። ይኸውልሽ ሁሉም ሀሳብ የሉሲ ነበር። እውነት ምን ነው የሉሲ ሀሳብ? ያው ሳሩኒ አንቺ ከመጀመሪያው አልጠረጠርሽም እንጂ ሳሚ ከመጀመሪያው ነው አውቆት ነበር። እውነት እንዴ? ሳሚ ምንድነው የገባው? ሉሲ እኮ ናት ሳሩኒ። ሳሚ ይውደደኛ እርግጠኛ ስላልሆንኩ ባንተ እናስቀናዋለች። ለመፈተን ብላ ነው ሳሩኒ። እውነት አልገባኝም። ስለምን ፈተና ነው የምታወሪው? እባክህን ሽብሩ እሺ በለኝ። ይሄን ነገር ካንተ ውጪ ማንም ሊያደርግልኝ የሚችል ሰው የለም። ምንድነው የምትይው? ምንም አልገባኝም። ምን እንዳደርግልሽ ነው የፈለግሽው? ይኸውልህ ሳሚ እስካሁን ጥሎሹን አያቴ ጋር አልጣለም። ሲቀጥል ደግሞ ሰርጉ እዛ እንዲደገስም አልፈልግም። በቃ ምን አለፋ ከነ መፈጠሬም ረስቶኛል። ግን እኮ ሳሩንን ከማግኘቴ በፊት በጣም እንደሚወድሽና እንደሚሞትልሽ ጭምር ነበር ሲነግረኝ ነበር። እሱማ መጀመሪያ ራሴን አሳልፌ ከመስጠቴ በፊት እኔም እንደዛ ነበር የሚሰማኝ። ግን ደግሞ በቃ ይኸው እንግዲህ እሱ እንደምታየው ነው። በቃ እናንተ ወንዶች ስትባሉ የምትፈልጉትን እስክታገኙ ድረስ ነው እንጂ እኛን ለቁም ነገር አትፈልጉ ነው። እሺ እኔ ምን እንዳደርግልሽ የምትፈልጊው? ንገሪኝ እስኪ።
ድጋሚ ልታገባኝ እንደምትፈልግ ለሳሚም ለሳሮንም ትነግራቸዋለህ። ምን አብደሻል እንዴ? አንቺስ ፍቅርሽን ለማዳን ብለሽ ነው? እኔ ምን ቤት ነኝ እዚህ ውስጥ መጋው? ይኸውልሽ በፍጹም ሊሆን አይችልም። እሺ የምር እኮ አይደለም የምታገባኝ። በቃ አንተ ድጋሚ ልታገባኝ እንደፈለግ ሲረዳ ሳሚ ደንብሮ ለአያቴ ጥሎሽ ጥሎ በሰርግ ያገባኛል። ይቅርታ ሉሲ፣ ሌላ መንገድ ፈልጊ እንጂ ይሄኛው መንገድ በፍጹም አይሆንም። እሺ እባክህን ሽብሩ፣ ይሄ ነገር እንደሚሰራ በጣም እርግጠኛ ነኝ። ይሄ በልመና አይሆንም አልኩሽ እኮ ስለማይሆን። በዛውም እኮ አንተም ሳሮን ምን ያህል እንደምትወድ ማረጋገጥ ትችላለህ። ምን ፈተናው ለሷም ጭምር ይሆናል እያልኩህ እኮ ነው። ግን እኮ እኔ እሷ መፈተን አያስፈልገኝም። እርስ በርስ እንደምንዋደድ ግልጽ ነው። ለምንድን ነው መፈተናት? ይኸውልህ ይሄ ነገር በእኔና ባንተ መሀል ይቅር እንጂ የእሷ ልብ በቃ እየወላወለ ነው። እየወላወለ ነው? እስቲ ያልገባኝ። ይኸው በቃ የምሬን ነው። አሁንም ነገሩ በሁለታችን መሀል ይቅር እንጂ እኔ ሽብሩ ልውደደው አልውደደው ምንም እርግጠኛ አይደለሁም እያለችኝ ነው። የምርሽን ነው? ይኸው እና ሉሲ እንደዛ ስትል አመንካት? በእርግጥ አልዋሽሽም ሳሮን፣ ከመጀመሪያውን ስላሳዘነችኝ እንጂ አንቺን ሰላምሽ ቀርቼ አይደለም በሀሳቧ የተስማማሁት። እውነት ሳሮን። ስለዚህ ይህን ሁላ ጊዜ ያውቀ ነበር ማለት ነው? ቤተሰቦቼ ሉሲን ካላገባ ንብረት ይቀሙኛል ምናምን እያልክ ስትቀባጠር የነበረው? አልዋሽሽም ሳሮኒ። በእርግጥ ቤተሰቦቼ ክብራቸው ስለተነካማ ነው አይንን ላፈር ብለውኛል። ግን ምንም ቢሆን ማኑ ከአንቺ ሊለዩኝ አይችሉም። ካስፈለገ የእነሱ መሬትና ሀብት ለምን ገደል አይገባም? ሳሮኒ አንተም ከነ መሬታችሁ ገደል መግባት ትችላለህ። እሺ እባክሽ እባክሽ። አሁን እኮ ሁሉም ነገር ወደ ቦታው ተመልሷል ሳሮኒ። በእርግጥ ይኸውልሽ ምንም ቢሆን ሉሲ ዘዴዋ ይሰራላት ይመስላል። ሳሮኒ እባክሽ። በሚያሳዝን ሁኔታ ግን ያንተ ዘዴ ተበላሽቷል። አሁን እጄ ልቀቀኝ። ሳሮኒ እባክሽ፣ ይቅርታ ካላረግሽኝ አለቀሽ። እባክሽ ሳሮኒ። እንደውም ሉሲ እውነቷን ነው። አንተን ልውደድ ልጥላህ ራሱ እኔ ራሴ ምንም እርግጠኛ አይደለሁም። ሳሮኒ እባክሽ፣ ሆን ብለሽ እንደዚህ እንዳላልሽኝ ያውቃለሁ። ሳሮኒ ተይ እንጂ። ይህን ነገር ሳልነግርሽ እኮ በቀላሉ ይቅርታ ልጠይቅሽ ይችል ነበር። አሃ እኔ በቀላሉ ይቅርታ ማደርግልህ ሴት ነኝ ማለት ነው? አይ ሳሮኒ እንደዛ አትበይ። እኔ እኮ ምንም ነገር አንቺ መዋሸት ስለማልፈልግ ነው። አሁን እባክህን እጄ ልቀቀኝ እያልኩ ነው። ታልቻች ይኸው ሳሮኒ፣ ካላመንሽ ጠይቂያት። ሁሉም ስራና ሴራ የራሷ ነው። ስለምን ስራና ሴራ ነው የምታወሩት? አይሽ አይደል አንቺ ይሄ ነገር ይቅርብን እያልኩሽ አንቺ ማለት ነው ባልሽን ስታገኝ፣ እኔ ግን መውዳትን ልጅ ላጣ ነው። ቆይ አንቺ ግን እንዴት እንደዚህ ታደርጊያለሽ? ምን አደረኩኝ? አንቺ ራስሽ አይደለሽ እኔ ሳሚ እንደሚወደኝ ለማረጋገጥ ባንተ እናስቀና ያልሽው? ምን አይገርም። ለነገሩ መጀመሪያውኑ ማውቄው ነበር። አንተ ሁሉንም ነገር አውቀው ነበር። እኔ ነኝ እንጂ ምስኪኗ ምንም ያላወቅኩት። ይሄን ሁሉ ጊዜ እንቅልፌን ሳጣ የነበረው። ይኸውልህ ሳሚ፣ ምንም ነገር መስማት አልፈልግም። የእውነት እኔ እንደምወድሽ ለማረጋገጥ ብለሽ ነው ሁሉ ነገር ስታረጊ የከረምሽው። በጣም ታሳፍሪያለሽ። እሺ በጣም እባክህን ሳሚ፣ እሺ አንድ ጊዜ ላስረዳ። ሳሚ እባክህን አንዴ ላስረዳ። ሳሮኒ እባክሽ ይቅር በይ እናቴ፣ ይቅር በይ። ልቀቀኝ። አንተም ይቅርታ ምን ብትቀሩብኝ ነው የሚሻለው። ሳሮኒ ተይ። ሳሮኒ እባክሽ ይቅር በይኝ። ሳሮኒ አንዴ እናውራ እስኪ። ሳሮን፣ ኧረ ሳሮኒ ተይ። ሳሮኒ ለአንቺ ስልክ ሆነ ቤተሰቦቼን ትቼ የመጣሁት። ሳሮኒ ኧረ ተይ አጨክኝብኝ። ሳሮን ምን አድርግ ነው የምትይኝ? ምንድን ነው የምትይኝ አንቺ? ቆይ እኔና አንቺ እንዴት ነው ከዚህ በኋላ ተማምነን አብረን መኖር የምንችለው? ንገረኝ እስኪ። እባክህን ሳሚ፣ አውቃለሁ በቃ የመረጥኩት ሀሳብ ይድን ነው፣ ግን ሁለተኛ አይደገመኝም። ደግሞ እኮ ስለምወድህ ነው። ኧረ እባክሽ ስለምትወጂኝማ አይደለም ስለምትቀኝና ስለምትጠረጥሪኝ ነው። እሺ አንቺ በፍቅራችን ላይ በፍጹም እምነት የለሽም። እሺ በቃ ሁለተኛ እንደዚህ አይነት ነገር አይለመደኝም። ከኔ ጋር እዚህ ጋር ተለያይተናል። እሺ መቼም ከዚህ በኋላ እድሜሽ ገና ስለሆነ ሌላ አግብተሽ መኖር ትችላለሽ። ግን ይኸውልሽ አንድ ነገር እንዳትሳሳች። ይህንን የማይረባ ቀልሽን ወደፊት የምታገቢው ባልሽ ላይ እንዳትቀልጂ። እንደዚህ አይነት ፈተናም እንዳታመጪ። ቆይ ምንድን ነው የምታወራው? ስለምን ሌላ ባል ነው የምታወራው? በነገራችን ላይ እኔም የደበቅኩሽ አንድ ሚስጥር አለ። የምን ሚስጥር? ያኔ አንቺና ሽብሩ ይህን የማይረባ ቀልድ ስትቀልዱ እኔና ሳሮንም እናንተን ለማስቀናት ብለን የሆነ መንገድ ጀምረን ነበር። ግን እኮ እንደተቀራረባችሁ እኛ አናውቅም ነበር። ምክንያቱም ቅርርባችንን ወደ እውነተኛ ነገር ስለቀየር ነው። ምን ሳሚ፣ እኔን ለማበሳጨት ከሆነ እንደዚህ እያደረክ ያለው ተሳክቶልሃል። እሺ አንቺ ራስሽን አሳሳትሽኝ ሉሲ። ያሳሳትሽኝ ስትል አልገባኝም። በነገሩ በጣም ተናድጄ ስለነበር አንድ ቀን አንቺና ያንን ሽብሩ እንዴት እንደምናቃጥላችሁ እራት እየበላን የሆነ ቦታ ቁጭ ብለን እናውራ ብዬ ቀጠርኳት ሳሮን። ሳሚ እባክህን አቁም። በነገራችን ላይ ሁለታችንን በጣም ተናደን ስለነበር ብዙ ነበር የጠጣ ነው። ወይኔ ጉዴ፣ ሊያስመልሰኝ ነው መሰለኝ። አንቺ አመረርሽ እንዴ? ኧረ እኔ እየቀለድኩ ነው። አንቺ ምን ሆነሻል? እባክህ ተወኝ ወደዛ። ቆይ ቀልድ ጠፍቶብህ ነው በዚህ የምትቀልደው? አየሽው አይደለ?
አንቺስ ያኔ ይህን የማይረባ ቀልድ ስትቀልጂ ቀልድ አዋቂ ሆነሽ ነበር። በነገራችን ላይ በራስ ሲደርስ ነው ሁሉ ነገር የሚታወቀው። ካንቺ አልፎ የሽብሩን ህይወት ራሱ እንዴት እንዳመሰቃቀልሽው አይሽ አይደል? ልክ ነህ እኮ ሳሚ። ሳሮን ሳታመራት ቀርም። በቃ ይህንን ነገር እንደምንም ብለን ማስተካከል አለብን። አያገባኝም። ለማንኛውም ይኸውልሽ ጉዳዩን ራስሽ እንዳመጣሽ ራስሽ እዛው ተውጩ። ከዚህ በኋላ ግን እንደዚህ አይነት ቀሽም የሆነ ፈተና ለመፈተን ብትሞክሪ ራስሽ በምታመጩ ፈተና ራስሽ እንደምትወድቂ እወቂ። እሺ እንዴት ነው ጥለኸኝ የምትሄደው? ወይኔ ሉሲ፣ ቆይ ምን ስትይ ነው እንደዚህ አይነት ፈተና ውስጥ የገባሽው? ሰላም አይደለሽም እንዴ? ለምንድን ነው የቤተሰቦችሽን ፎቶ ይዘሽ እንደዚህ የምታለቅሽው? እራሱን የገደላቸው ሱራፌል። ስለምንድን ነው የምታወሪው? ቤተሰቦቼ በመኪና አደጋ አልነበረም የሞቱት። ሮቤል ነው የመኪና ፍሬናቸውን በጥሶ የገደላቸው። ቆይ እራሱን የነገረሽ? ስለዚህ አንተም ታውቅ ነበር አይደል? አንቺን ለማግባት እዚህ ቤት ከመምጣቴ በፊት ራሱ ሮቤል ነው የነገረኝ። ስለዚህ እስከ ዛሬ ድረስ እያወቅን የደበከኝ እና ምን ታደርጊ ነበር? ሄደሽ ልገዩ ነበር? ምን ታደርጊ ነበር ቤዛ? ይኸውልሽ ሆን ብለው አንቺን ለማሰቃየት አሁን ይህን ታሪክ የነገርሽ። እሺ ቆይ እንዴት እንደዚህ አይነት ነገር ትደብቀኛለህ ሱሪ? አየሽ አይደል? እሱ የሚፈልገው ይህንን ነገር ነበር። መቼም ይህ ቤተሰብ ደስተኛ እንዳይሆን አውቃለሁ። እኔ ቤተሰቦችሽ ገዳይ ወንድም ነኝ፣ ግን ደግሞ አንቺ አፍቃሪ ነኝ። ከነፍሴ በላይ ነው ማፍቅርሽ ቤዛ። አንቺ ይሄን ነገር ለምንድን ነው የማይታይሽ? እባክህ ይቅርታ አድርግልኝ። ነገሩን ስሰማው ትንሽ ስለተረበሽኩ ነው። ቤዚ ረሳሽው እንዴ? ከ10 ቀን በኋላ እኮ ድል ባለ ሰርግ ልንጋባ እኮ ነው። አልረሳሁትም። ከዚህ በፊት የነበረው ጋብቻና ሰርግ በክፋትና በውሸት የተሞላ እንደሆነ ነግሬሻለሁ አይደል? አውቃለሁ የኔ ውድ። ይሄኛው ግን ለየት ያለ ነው ቤዝ። አንቺ ማፍቀር ከጀመርኩበት ጊዜ ጀምሮ ነው የህይወቴን ጣዕም ማግኘት የጀመርኩት። ይህንንም በደንብ አውቃለሁ ቤዚ። ድጋሚ አይደለም አገባሽ። ይሄ ጋብቻ ለእኔ ልዩና አዲስ ነው። አንቺ ለእኔ ሁሌም አዲስ ነሽ። ይቅርታ በጣም ደስታን ባንድ ያጠፋውብህ አይደል? እሺ ለአሁኑ ግን መሬሻለሁ። ከዚህ በኋላ ግን ደስታ የሚያጨልም ነገር አታድርጊ። እሺ እሺ፣ ቃል ገባላለሁ። ከዚህ በኋላ ይህን ነገር ለመርሳት እሞክራለሁ። አይዞሽ አይዞሽ የኔ እናት፣ ይሄ ነገር ላንቺ ቀላል አይደለም፣ ይገባኛል። በቃ አልቅሽና ይውጣልሽ፣ አልቅሽ። ይኸውልሽ አታነሳ፣ ደጋግሜ ብደውልም አታነሳ። ይሄ ሁሉ የሆነው ደግሞ በአንቺ ምክንያት። ምን አለ የዛኔ ይቅር እንዳልኩኝ በቀረብኝ ነው አንቺን መስማት። ቆይ አንተ ግን ሳሮንን ማግባት ትፈልጋለህ አይደል? ምንድን ነው የምትይው? ለእሷ ብዬሽ አይደል ሀገሬን ትቼ እዚህ ድረስ የመጣሁት? ቤተሰቦቼን ሀገሬን ትቼ ለእሷ አይደል የመጣሁት እዚህ ድረስ? ስለዚህ ይሄ ጉዳይ እንዴት እንደሚፈታ ነው ያውቃሉ። ሴትዮ እየቀለድሽብኝ ነው አይደል? የምሬን ነው። በነገራችን ላይ የሳሮን ልደት ነገ እንደሆነ ታውቃለህ? እሱን አውቃለሁ። በምን አወቅ? መቼም ፌስቡክ ነግሮህ አይደለም? ምን ሆነሻል? አይደለም የተወለደችበትን ቀን የምትሞትበትን ቀን አውቃለሁ ልትለኝ ነው? ሴትዮ እባክሽ ብዙ ነገር አውቃለሁ ነው ያልኩት። ደግሞ የምን ሞት አመጣሽ? ስለዚህ ነገ ቆንጆ ቀለበት ታዘጋጃለህ ማለት ነው። የምን ቀለበት? ቀለበት መንገድ ልበለው እንዴ? ቀለበት ነው ጣት ውስጥ የሚገባው ማለት በቃ ሰው ሲያገባ ጣት ውስጥ ግብት የሚለው። አውቄያለሁ እባክሽ። አዎ እሱ ማለቴ ነው። ግን ፈርጥ ቢኖረው ጥሩ ነው። ያው ዋጋው ግን ሊወደድብህ ይችላል። የአልማዝ ቀለበት ማለትሽ ነው? እሱ ይወደድብሃል እንጂ በቃ ፈርጥ የሌለው ይሁን። ኧረ ችግር የለውም። ሴቷ አያቴ እዚህ ስመጣ ለአንዳንድ ነገር ይሆናል ብላ ብር ሰጣኝ ነበር። የምርህን ነው? አንቺን አላገባም ስል ቤተ ዘመዱ እንዳለ ሲጠለኝ ልክ መሆን የገባት ሴቷ አያቴ ብቻ ነበረች። ድሮም እኮ አያቶች ይረዳሉ። እና በአያት ላም ቀለበት ልገዛ ነው? ገንዘቡ ይቻልልኝ እንጂ ግጥም አድርጌ ነዋ። ሳሮኔ እኮ ነች። ምን ሆነሽ? ሳሮንን ግን ይሄን ያህል ትወዳታለህ ማለት ነው? ምን ዋጋ አለው? እሷ ግን የተረዳችኝ አይመስለኝም። ቀለበት ካረክላት በኋላ ግን ቶሎ ማግባት አለብህ። ቀለበት ላደርግላት ነው እንዴ? እና ስለምንድን ነበር ስናወራ የነበረው?
እኮ ነገ በልደቷ ቀን አስፈነጥዛት ነው። ቀላል ትፈነጥዛለች እንዴ? ሴት እኮ ነኝ። የሴት አመል የሚጠፋኝ ነው የሚመስለው። በእርግጥ ጥሩ ሀሳብ ነበር ያመጣሽው። ምን ነው ግን ቅር ያለ ትመስላለህ። እኔ የምልሽ ያው ተንበርክኬ ነው አይደል ቀለበቱን ማድረግላት ከዚህ በፊት ስላዩት ብዬ እኮ ነው። ለዛ ነው ቅር ያለ? ለሴት መንበርከኩ ነው አንድ እዚህ እያሳሰበ ያለው። ለነገሩ እናንተ ማንበርከክ እንጂ መንበርከክ መች ትወዳላችሁ? ኧረ እኔ እሱን አላልኩ። እና ታዲያ ምን ሆነ ነው ፊትህን የጣልከው? ያው ተንበርክኬ እንደማገባ ስጠይቃት አላገባም ብትለኝስ? ማ እኛንን የሚወደን ሰው ተንበርክኮ ላግባሽ ሲለን እምቢ የምንለው እንዴ? አንተ ትቀልዳለህ። ቆይ ግን ሳሮን እድሜዋን ነግረሃለች እንዴ? ኧረ እኔ ያልጠየቅኳት እኮ ለዛ ነው። እሷ 3 ዳገት አልፋለች። 3 ዳገት ስትይ አልገባኝ። 3 ዳገት አልገባኝም ማለት ምን ማለት ነው? ለዚያውም 30 ዓመት የሞላት ሴት እንዴ ላግባሽ ብሎ ተንበርክኮ የሚጠይቃትን ሰው እምቢ የምትለው ነው የሚመስል? እንደዛ ካለች ወይ አብዳለች ወይ ጨለላለች ማለት ነው። አረጣለች እያልሽኝ ነው? አረ እዛ እንኳን አልደረሰችም። ቆይ ግን አንተ እዛ ምን ወሰደ ማለቴ? ቆይ ከሳሮን ልጅ መውለድ ትፈልጋለህ እንዴ? አረ ልጁ ቀርቶብኝ እናትየዋን በቅጦ ባገኘዋት። ይልቅ ነኝ አሁን እንሂድና ቀለበቱን እንግዛው። እርግጠኛ ነህ ግን አሁን ይሄንን ቀለበት የመግዛት አቅሙ አለ? ማለቴ ያው ወደፊት ብዙ ወጪ ይጠብቃል። ምን ችግር አለ? ጉልበት አለኝ አይደል? ይሰራለዋ። ይልቅ ነኝ ቀለበቱን እንግዛው። በዛውም እንዴት እንደማሰነጥዛት ትነግሪኛለሽ። ነኝ ያማል። ይሄኛው በጣም ነው የሚያምረው። ወደድሽው? ወይኔ ማሬ፣ ሁሉም ቬሎች እኮ በጣም ነው የሚያምሩት። በኋላ እዛ ስቴጅ ግር እንዳይልሽ ብዬ እኮ ነው። እዚሁ መርጠሽ ብትሄጂ ይሻላል ብዬ እኮ አስቤ ነው። ሁሉም እኮ በጣም ነው የሚያምሩት። አይኑ ሀጅ ነው የሆነብኝ። ወይ ደግሞ ባለፈው የተጋባንበት አይነት ቬሎ ልምረጥ እንዴ? እሱም እኮ በጣም ነበር የሚያምረው። ኖ ቤዛ፣ እሱ በፍጹም አይሆንም። እሺ በቃ ገባኝ። ነግሬሽ ነበር እንዴ? እሺ በቃ ሁሉም ነገር አዲስ እንዲሆን ነው የምትፈልገው። ለእኔ ግን ያን ቀን እውነት ነበር። ያን ቀን የእውነት ተደስቼ ነበር። አይ ቤዚ፣ ችግሩ በሬ ካራጅ ሆነ እንጂ በወቅቱ እኮ አንቺም ገዳይሽን ነበር አጠገብሽ አቅፈሽ ስትሄጂ ነበር። አሁን ግን በጣም ከምወደውና ከሚወደኝ ነፍሱን ለእኔ አሳልፎ ከሚሰጠኝ ባሌ ጋር ነው ልጋባ ያለሁት። እንዴት ናችሁ? ሳሚ፣ በመጨረሻም ከስንት ልፋትና መከራ በኋላ የሚገርም የሰርግ አዳራሽ አግኝቻለሁ። ብታይ በጣም ደክሞኛል። እኔ ግን ሆቴል ላይ ቢሆን ደስ ይለኛል። ማለቴ ብዙ ሰው አንጠራም አይደል? ሶሪ፣ እውነቱን ነው ሳሚ። እኛ እኮ በጣም ብዙ ሰው የለንም። ስለዚህ ቀለል ያለ ነገር ቢሆን ይሻል። ግን ምናልባት ሳሚ፣ በእናንተ ወገን ሰው ካላችሁ መጥራት ትችላላችሁ። እሱ ሀሳብ ተሰርዟል እያልኳችሁ እኮ ነው። ማለት እናንተ አብራችሁን አትሞሸሩ? በነገራችን ላይ ከሁሉም ሰው ጋር ተነጋግረን ይህን ውሳኔ ወሰንነው። ስለዚህ የእኛ ሙሽርነት ይቀራል፣ እናንተ ናችሁ የምትሞሸሩት። በነገራችን ላይ ለሚዜነቱ እኔ ቅንጅርቲ ከኋላችን መጥቶ የተቀላቀለው ሽብሩ አብረናችሁ ቆመን ሚዜ እንሆናለን ማለት ነው። በሴትም ወገን ደግሞ እንደዛው። እንዴ የምረን ነው? ግን ሳሚ መቼ ነው ደግሞ ይህ ሀሳብ የመጣው? ሲጀመር ቅንጅርቲና ማማ ገና አፍላ ፍቅር ላይ ናቸው። ሽብሩና ሳሮን ደግሞ ያው እንደምታዩት ጭቅጭቅ ላይ ናቸው። እኔና ኩቻ ደግሞ የምንሞሸረው አያቷ ጋር ነው። ግን እኮ ያንተና የሉሲ ሰርግ እዚህ ከኛ ጋር ይሆናል ብለን ነበር። የእሷ ሀሳብ ካሸነፈስ ምን ማድረግ ይቻላል? ኩቻና አያቷ ከተናገሩ እኮ ተናገሩ ነው። ስለዚህ ለጊዜው ያለን አንድ ሙሽራ ነው ማለት ነው። እንደዛ ከሆነ ደግሞ ሆቴል ይበቃቸዋል። በነገራችን ላይ እናንተ ወስኑ ብዬ እኔ አዳራሹንም ቀብድ አልሰጠውም። ስለዚህ ውሳኔው እናንተ ነው። እንደዛ ከሆነማ ሆቴል ውስጥ ቀለል ያለ እናደርገዋለን አይደል? ልክ ነሽ። ደግሞ ቆንጆ ቬሎ እንድትለብሽ ይፈልጋሉ። እንዴ የምን ቀለል ማድረግ ነው? ቀውጢ ነው እንጂ የምናደርገው። አስቡት እስኪ በምን ያህል ሀዘንና መከራ ውስጥ እንደቆየን። በዚህ አጋጣሚ ያገኘነውን ነገር ተጠቅመን መፈንጠዝ፣ መጫወት፣ ማበድን ያለብን። በነገራችን ላይ አሁን እኛ ከሙሽርነት ወደ ሚዜነት ተቀይረናል። ስለዚህ ሰርጉን ድምቅ ማድረግ የኛ ስራ ነው ማለት ነው። ግን ሁላችሁንም እኛ እንደምንድራችሁ ደግሞ እወቁ። ወደሽ ነው እንዴ? ማን አግብቶ ማን ይቀራል? ሳሚ እነማማ ገመች ነው የሚመለሱት? እንጃ 1-2 ቀን እንቆያለን ብለዋል። ለነገሩ እስኪ ተዋቸው፣ ፈታ ዘና ይበሉ። ሁለቱም በየራሳቸው ዓለም ተጎድተው ነው የከረሙት። ታውቃለህ፣ ሆን ብሎ ነው በዚህ ሰዓት። እንዴ እንዴት በዚህ ሰዓት የአባቷ ገዳይ መሆኑን ይናገራል? የቤዛን ደስታ ለማድረስ በተፈለገው እንጂ ሌላ ምን አስቦ ሊሆን ይችላል?
በጣም አዝና ነበር። እኔም ከሷ የኔ ሚስጥር በመደበቄ እኔ ላይም በጣም አዝና ነበር። ጥሩ ስራ ነው ያደረከው። እሷን ከዚህ ሀዘን ውስጥ ለማውጣት ያደረከው ነገር በጣም አሪፍ ነው ሱራፌል። ድጋሚ በቃ እዚህ ቤት ውስጥ ሀዘን ተመልሶ ገብቶ ማየት አልፈልግም እኔ። ያ ሮቤል ግን ከዚህ በኋላ አርፎ የሚቀመጥ አይመስለኝም ሳሚ። ያቺ ዘርፌ የምትባለውን ሴትዮ ነው ውስጥ ምንም እያመናት አይደለም። ከዚህ ሁሉ ጊዜ በኋላ ምን ልታመጣ ትችላለች? አትሳሳት ሱራፌል። ስለ ማፊያዎቹ ጉዳይ እኮ ሁለቱም በደንብ እንደሚያውቁ መርሳት ያለብን አይመስለኝም። ምን ነው ሄደው ለፖሊሶች ያመለክታሉ ብለህ ሰግተህ ነው እንዴ? እንዴት? ወንጀሉን ሲፈጽሙ የሚያሳይ ቪዲዮ አለ እጃችን ላይ ምናምን ልትለኝ ፈልገህ ነው? ይኸውልህ ሱራፌል፣ ሁሉን ነገሩን ያጣና የተነጠቀ ሰው እስር ቤት ብርቁ አይደለም። ምንም ነገር ሊያደርግ ይችላል። አይገርምም? ሮቤል ልክ እንደዚህ ብሎኝ ነበር። መጠንቀቅ አለብን። ሀይ ሳሪ፣ ምን ላድርግሽ? እንዴ ቆይ አሁንም እንዳኮረፍሽ ነው እንዴ? አንቺ ግን በጣም የምታሳፍሪ ሴት ነሽ። እሺ እንዴ እኔ እኮ በቃ አንቺ እንድትጎጂ ፈልጌ አይደለም እንደዛ ያደረኩት። ቢያንስ እንደዛ ስጨነቅ ለእኔ እንኳን እውነቱን መንገድ ትችይ ነበር። እኔ እኮ ቅዴ እውነት እንዲመስልልኝ ብዬ ነው። ኧረ እባክሽ፣ ያንቺ ቅድ እንዲሳካ ሲባል ታዲያ የኔ ህይወት መበጥበጥ አለበት? ታውቂያለሽ አይደል ሽብሩን ምን ያህል እንደማፈቅረው። እና ታዲያ የምታፈቅሪ ከሆነ ለምን ይቅር አትይም? ሳሚ እኮ እኔን ይቅር ብሎኛል። ምናልባት እኔና ሳሚ አንድ ላንሆን እንችላለን። እንዴ ታዲያ የት ነው የምትሄጂው? እሺ ሉሲ፣ እጄ ልቀቂኝ፣ ልቀቂኝ እያልኩሽ ነው። አንቺ ምንድነው ይሄን ያህል ነገሩን አካበድሽው? ቆይ ደግሞ ረሳሽው እንዴ? ከ10 ቀን በኋላ እኮ ሚዜዎች ነው የምንሆነው። እንዴ አንዳንድ ነገሮችን እኮ ተቀራርበን ማውራት አለብን። አልገባኝም። ቆይ ምን ለማድረግ እየሞከርሽ ነው? ከአንቺ ጋር ለመታረቅ እየሞከርኩኝ ነዋ። እስከ ዛሬ ድረስ በሳሚ ነበር ስንጣላ የነበረው። አሁን ደግሞ በሽብር እንጣላ? ሽብሩ ነው ስሙ። እሺ እንደምትወጁ እኮ ግልጽ ነው። እባክሽን በቃ አንድ እድል ስጪው። ቆይ አንቺ ምን አገባሽ? አንዴ ልብሽን ሰርተሽ የለ? እሺ ቆይ እኔ ምን ማድረግ አለብኝ? ይቅር እንድትይኝ ልንበርከክና ልጠይቅሽ? ይቅርታ አንቺ ሰጥቶኝ እኔ ነኝ መንበረከክላት። እንዴ ምን እያደረክ ነው እንዴ? ቆይ እውነቷን እኮ ነው። ምን እያደረክ ነው? ዛሬ እኮ አይደለም ማለቴ ወንዶች ለሴቶች የሚንበረከኩበት ቀን ዛሬ አይደለም ነው ማለት ነው። እንዴ እንደዛ የሚባል ቀን አለ እንዴ? በቃ ከሌለ ምን ፈጥራለና እንዴ? ምን ችግር አለው? እኛ ለነሱ 365 ቀን ሙሉ የተንበረከክንላቸው አይደል እንዴ? ምን አለበት አንድ ቀን ቢንበረከኩልን? ሴትዮ ምንድን ነው የምትቀባጥሪው? እንጃ አንተ አትነሳም እንዴ? እሺ ካላለችኝ አልነሳም። እንዴ ምን ሆነሽ? እሺ የምልህ ሳሮን፣ ወይ ያገኛት ታገቢኛለሽ ሳሮን? ምን እንዴ? እዚያ ፈነዳው? ፈነዳ እኮ በቃ ሳሮን እባክሽ